ነው እናንተ አብረን መሆን የምንችለው። የኔ ፍቅር አታልቅሽ። ናታን እኔ በጣም ጨንቆኛል፣ ግራ ገብቶኛል። እንደዚህ የተደባበቅን ነው እንዲቆይ የምንቆየው? የኔ ፍቅር እመኝ፣ ሁሉንም ነገር አስተካክሏለሁ እኮ። እንዴት? አላውቅም፣ ግን በቃ ሁሉንም ነገር አስተካክሏለሁ። አንቺ ብቻ አትጨነቂብኝ። ናታን አስተካክለዋለሁ እያልክ ቆይ፣ ስንት ጊዜ ሆነው? እኔ እኮ ሴት ነኝ፣ እድሜ የሚባል ነገር አለ፣ ያሳስበኛል። እሺ ይቅርታ፣ የኔ እናት። ይቅርታ እንድትጠይቀኝ አይደለም የነገርኩህ፣ እንድታስብ እሰጥሻለሁ። ወይዘሪት ማኪ ማታ ከዛ ቤት ጠቅለለሽ እንድትወጪ ይፈልጋለሁ። ትሰማኛለህ? አንተ የጨረጨስክ ሽማግሌ፣ እኔን አስወጥተህ ልጅ ልታስገባ ከሆነ ደግሞ መቼም አልሳካልህም። እሺ መቼም እመኚኝ፣ የመጨረሻ እድል ነው የሰጠሁሽ። አይ ካልሽ ግን አይ ካልኩኝ ምን ልታመጣ ነው? እቤት ድረስ ገብቼ ልብስሽን አስይዤ አባርርሻለሁ። በናቲና በእናቱ መካከል ያለው ፍጥጫ እንደቀጠለ ነው። ናቲ እናቴ በስኳር በሽታ ደም ግፊቷም ከፍ ብሎ ትሞትብኛለች ብሎ ያስባል። በሌላ በኩል እናቱ ማኪ በአንተ ምክንያት ነው ህይወቷ ሊያልፍ የቻለው የሚል መከራከሪያ በማንሳት በባለፈው የቀረውን የቀለበት ስነ ስርዓት ዛሬ ማስተናገድ እንዳለባቸው እያስገደደችው ቢሆንም ማኪ ወደ ማገቻ ቦታ እንድትሄድና ከሰላም ጋር የቀለበት ስነ ስርዓቱ መደረግ እንዳለበት ሮዛ ወስናለች ማለት ነው። ደግና ሮዛ ማኪን ወደ ማገቻ ቦታ በመውሰድም ከምንጊዜውም በላይ ዛሬ መጋፈጥ አለብን። ናቲ የፈለገችውን ያለ ማስፈራሪያ በዙሪያ ብትከብብህ አንተ ግን መጋፈጥ ይኖርብሃል በማለት ለናቲ ወንድ እንዲጫወት ነግረዋለች ማለት ነው። ናቲ ግን የመጨረሻውን ህቅታ ይኸው ፍቅርዬ ከጎኔ ናት ያለችው፣ ከእንግዲህ ምንም ማድረግ አልችልም፣ ያው ፍቅር ነውና ፍቅር ኃያል ነው፣ ሁለታችንም በፍቅር ከወደቅን ሰንበት በት ብለናል፣ ያው አንቺ አለማወቅሽ ነው እንጂ በማለት የሰላምን ፍቅረኛ መሆን ሊያስተዋውቃት ዳርዳር እያለ ነው። ነገር ግን ፍቅረኛ እንዳለ አንደበቱ ተያይዞበታል ማለት ነው። በዚህ ሁኔታ ቆራጥ ሆኖ እንዲናገር እየገፋፋች ያለችው ሮዛም እንዲሁ በጉጉት እየጠበቀችው ነው። ሰላምም የሚፈጠረውን ነገር ለማየት የጓጓች ትመስላለች። ምክንያቱም የናትናኤል እናት ትቀበለኛለች አትቀበለኝም በሚል አሳሳቢ ጉዳይ ተወጥራለች ማለት ነው። እጅግ በጣም ፍጥጫው እንደቀጠለ ነው። እንግዲህ የመጨረሻዎቹ አጓጊ ቪዲዮዎች እየተመለከት ነው። ቀጣይ ክፍል ምን ሊሆን ይችላል? ሮዛ ድራማ አጓጊ ሆኖ እንደቀጠለ ነው። ለማንኛውም በዛሬው ክፍል እንግዲህ የምንመለከታቸው አዳዲስ ነገሮች አሉ፣ አብረን እንከታተላቸዋለን። ናትናኤል እናት የኋላ እውነቱን ትሰማለች። ነገር ግን በሰላም ደግሞ ከሰራተኝነት አልፈሽ ልጄን ቡና ሸፍተሽ ያንቺን ልታደርጊው ቻልሽ የሆነ ምናምን ነገር አስነክተሱ ካልሆነ በስተቀር ናቲ ለአንቺ በፍቅር ሊንበረከክልሽ አይችልም በማለት የናትናኤል እናት ሰላም ላይ ልታፈጥባት ትችላለች። አሊያም ደግሞ ናቲን ስንት ንግስት የሆኑ ሴቶች በህይወት ይመላለሳሉ። ለዛውም ደግሞ ማኪን የመሰለች ያንዴ ህይወቷን እስከ ማጥፋት ደረጃ መስዋዕትነት ልትከፍል እየፈለገችውን ሴት እሷን ወደ ጎን በመተው ሲወርደህ ራስህን አገኘሃለሁ በማለት ልጁንም ልትጮህበት ትችላለች። በዚህ መካከል ሽማግሌ ሆና ልትዳኛቸው አሊያም ደግሞ በጀግንነት የናትናኤልን ፈቃዱንና ፍላጎትን መጠበቅ እንዳለባቸው ሮዛ እናቷን ታሳምናት ይሆናል። በእርግጥ እናቷ እንዲህ በቀላሉ የምታምን ሴት አይደለችም። ከዚህ በፊትም ቢሆን ናትናኤል ፍቃዱን እንዲኖር እባክሽን ፍቀጅለት ብላታለች። ይሁን እንጂ ናቲ የተሻለውን ነገር አመጣውለት እንጂ እሱን ያልሆነ ነገር ለመክተት አስቤ አይደለም። እናም ልጆቼ አሁን ጋጥ ወጥ እየሆናችሁብኝ ነው። በተለይ ደግሞ ለዚህ ሰራተኛ የምትሰጧት ትኩረት ከምንም በላይ እያበሳጨኝ ነው እንዳለችው ሁሉ አሁንም ቢሆን በነገሩ በጣም የምትበሳጭ ይሆናል። የሞትና የህይወት ነገሩ ግን ምናልባትም ለናቲ ማስፈራሪያ ሊሆን ይችላል እንጂ እስከዛ ድረስ ለሞት ያበቃቸዋል ለማለት ግን ብዙም አያስደፍርም። ለማንኛውም ግን በናቲና በእናቱ መካከል ከባባድ ነገሮች የሚፈጠሩ ይሆናሉ። ዛሬ ላይ ማኪ ከቤተሰባቸው አባላት የለችም። ማለትም ተሰብስበው ትክክለኛውን ነገር ሊሰሙ ከተዘጋጁ ሰዎች መካከል ማኪ አሁን ያካሄደች ነው። ይኸውም ደግሞ አላርፍ ያለው እጇና ምላሷ ነበረ። በተለይ ከሮዛ ጋር የማይሆን ሰጣ ገባ ውስጥ መግባቷ ሮዛን የበለጠ እልህኛ እንድትሆን አድርጓታል። ምንም እንኳን ነገሩን በይቅርታ አቋጭታውና አሁን ላይ ከቤተሰቦቹ ጋር ተስማምታ በቃ ናቲን ካላገኘሁት እሱ ብቻ አይደለም ወንዱ ሌላ ወንድ ጋር እድሌን እሞክራለሁ ለማለት ብትፈልግ ኖሮ ይህን ያህል ምናልባትም ሮዛ ላትጨክንባት ትችል ነበረ።
የማኪ ወንድም ወደ ቤት ከመጣ በኋላ እንደውም ሮዛን አንድ ነገር እንዲያደርግላት ብትጠይቀውም እሱ ደግሞ ለራሱ ፍቅረኛ ካልሆነች ብሎ መቀመጡ የማኪን ጉዞ እንዲደናቀፍ አድርጎበታል። ሆኖም አሁንም በሽማግሌው ማንነት እየተገለጠች በየመንገዱ እየቆመች ጉርቧን እያነቀቻት አሊያም ደግሞ ከልጄ የማታርፊ ከሆነ ናቲንም ቢሆን አማቼን ፍቅረኛ ይሆናል እያልሽ የምትታገኝ ከሆነ ወዮልሽ። እውነት ለአንዴና ለመጨረሻ ጊዜ ከዚህ በኋላ የህይወትሽ እስትንፋስ ጸጥ የሚልበት አጋጣሚ ይፈጠራል በማለት ነበረ መንገድ ላይ እንቅ አድርጋ የለቀቀቻት። ታዲያ በእጆቿ ጥፊዋንና ቦክሷን የቀመሰችው ማኪ እንዴት አንድ ሽማግሌ በዚህ ልክ እኔን አንቋሹና እንዲህ ዝቅ አድርጎ የሚጫወትብኝ ማን ነው ስትል ጥያቄ የፈጠረባትና ለጥያቄዎቿ መልስ ያላገኘችለት እውነት ነው። እዛ በዚህ ብቻ አላበቃችም። ቤት መታ መተናኮሷን ስለማትተው ማኪ ወደሚገባት ቦታ መሄድ አለባት በማለት ከሰላም ጋር እየተመካከረችው፣ ሰላም እንግዲህ የሆነ መድኃኒት አድርጋ ሻዩን ሰጥታታለች። ይህ ሻይ እሷ ነበረች ልጠጣ የነበረው። በነገራችን ላይ ሻዩ ከእንቅልፍ መድኃኒት ውጭ ሌላ ምንም አዲስ ነገር የለውም። ነገር ግን ምንድነው በእኔ ብርጭቆ የምጠጪው አንቺ ሰራተኛ ሆነች ሳለ ጭራሽ ደግሞ በእኔ በጣም ደፋር ነች በማለት እጇ ላይ ቀምታት ነበረ ሻዩን የጠጣችው። ሻዩንም እንደጠጣችው ድብን ብላ እንድትተኛ ሆኗል ማለት ነው። በደንብ እንቅልፍ ማንቀላፋቷ ደግሞ ወደሚፈልጉት ቦታ ለመውሰድ አስችሏቸዋል። እናም ማኪ ስትነቃ ያገኘችው ራሷን በእገታ ቦታ ነው። እባካችሁ ተውኝ፣ ለምንድን ነው እኔ ወደዚህ ወደ ማገቻ ቦታ እንድመጣ የተደረግኩት? አሁንስ ምን አጥፍቼ ነው እያለች እየጠየቀች ነበረ። ፊትም እገታን ቀምሳ እንዳልተማረች እና አሁንም ቢሆን ናቲ ናቲ እያለች መድኃኒት እስከ መውሰድ ደረጃ እንዳደረሳትም በዝርዝር ተናግራለች ማለት ነው። አዎ ለናቲ ስል ዋጋ ከፍላለሁኝ እሱን አጥቼ ከምኖር ለምንድን ነው የማልሞተው? በማለት እንግዲህ ከዛም እንደተናገረች ነው ሮዛ እየሰማቻት። ሮዛም ይህን ነገር አመቻችታ ከተመለሰች በኋላ የራሷን ፕሮግራምና እቅድ በማውጣት የሰላምና የናቲን ፍቅር እንዲመቻች ነው እያደረገችላቸው። ሰላምና ናቲ አሁን ማኪ ስለራቀቻቸው በጣም የተመቻቸውም ይመስላሉ። እርስ በርሳቸው ጨዋታ በነበሩበት አጋጣሚ ጊዜው አሁን ነው። እሷ መታ የሆነ ችግር ከመፈጠሩ በፊት ቅደሙ ስትል ነው ለሰላምና ለናቲ ነገረቻቸው። ሰላምና ናቲ ምን አስበሽ ነው ሮዛ በማለት አሁንም ለእናቱ ለመናገር ያን ያክል ድፍረቱን አላገኘም። ነገር ግን እያበረታታችው ከጎኑ ሆና አሁንም መቁረጥ አለብህ፣ በጣም ጀግና መሆን አለብህ እያለች የሚመጣውን ሁሉ መጋፈጥ እንዳለበት እናትቱም ቢሆን መቼውም ጊዜ በላይ የምትጠቀመው ማስፈራሪያ እሞትብሃለሁ፣ እኔ የምፈልጋትን ሴት ካላገባህ በህይወት አልኖርም እያለች የናቲን ህይወት እያመሳቀለች የምትገኘው እናቱ ይኸው ጆሮዋ ሰላም ፍቅረኛው እንደሆነች ልትሰማ ተዘጋጅታለች ማለት ነው። እንግዲህ ያው በባለፈው ክፍል እንደተመለከትነው ሰላምን ወደ ሳሎን ይዟት ይመጣል ስንል ነገር ግን ቲና ነበረች። ያው ቲና ደግሞ ሆን ተብሎ የሰላምን ህይወት ለመታደግ እንደሆነ ተመልክተናል። ናቲ ለምን ይህንን አደረገ? እንዴት በሰላም ላይ እየተጫወተ ነው? ለምንድን ነው እጇን እየጎተተ ወደ ክፍል እንድትመጣ ያደረጋት? በማለት ሁላችንም ተበሳጭተን ነበረ። አሁንም በተመሳሳይ መንገድ ፍቅረኛው ሰላም እንደሆነች ደፍሮ ይናገራል። አሊያስ ደግሞ ነገሩን አስቀይሰውት ለሌላ ጊዜ ሊያደርጉት ይችሉ ይሆን? በነገራችን ላይ ለሰላም ደህንነት ሲባል በተወሰነ መልኩ መቆየት አለበት ብዬ አስባለሁኝ። ለሰላም ምንም ጥሩ አመለካከት ስለሌላቸው ከሮዛ በስተቀርና ራሱ ከአፍቃሪው ከናትናኤል በስተቀር እንግዲህ በዚህ ሁኔታ ፍጥጫው ቀጥሏል። ሮዛ ድራማ ኪም በምህረት ከእገታ የምትወጣ ይሆናል። አሁንም ተመልሳ ወደ ናትናኤል በመቀላቀል እኔ አንተን አጥቼ ከመኖር ሞቴን እመርጣለሁ። በባለፈው የጀመርኳቸውን መድኃኒቶች በላዩ ላይ ነስንሼ ከእንግዲህ በኋላ ይችን ዓለም መሰናበት ሳይሻለኝ አይቀርም እንደምትላቸው ምንም አያጠራጥርም። ምክንያቱም ከልጅነት ጀምሮ ይዛቸው የመጣቸው ነገሮች አሉ በአእምሯ እየተነገራት ማለት ነው። ሴቭ አድርጋ አብሯት ያደገ ይኸውም እንግዲህ ናትናኤል እና ማኪ አንድ አካባቢ ማደጋቸውን ተከትሎ ቤተሰብ ጋር ሲግባቡ
ማኪ የናትናኤል ሚስት ናት እየተባለች በቃቃ ጨዋታ ጀምሮ ማለት ነው የተግባቡት። እንግዲህ ከዛም ሰዓት ጀምሮ ናቲ ባሏ እንደሆነን የምታውቀው በማኪም እንዳይፈረድ፣ ስለዚህ በእሷም ተጽዕኖ እየፈጠረባት መጥቷል ማለት ነው። አሁን ላይ ለናትናኤል እናት እየተናገረች ያለችው ይህንኑ ነው። ማለትም ከልጅነቴ ጀምሮ ይዞ የመጣሁትና አብሮኝ ያደገ ነው። እንዴት ዛሬ ከመሬት ተነስታችሁ እንደዚህ ትሉኛላችሁ? አንቺ ራስሽ በጣም ጥፋተኛ ነሽ። እንዴት ናትናኤልን ያን ያህል ስወደውና ሳፈቅረው ነገር ግን ሌላ ቦታ መኖር ትችያለሽ በማለት ነገሮችን ልታመቻች ፈለግሽ በማለት ምን ያህል ለናትናኤል እናት ከባባድ ወቀሳዎች እንዳደረሰችባት ተመልክተናል። በዚህ መካከል የናትናኤል እናት መንታ ልብ ሆናለች ማለት ነው። ምክንያቱም ገብታላት ነበረ። በዙሪያሽ ያሉ ሴቶች በጭራሽ ከአንቺ የሚበልጡ አይደሉም። የናትናኤል የልጅ ሚስት አንቺ ነሽ። ፍቅረኛዋን እንተዋወቃትና አንድ ነገር እናደርጋታለን በማለት የማይሆን ተስፋ መግባት ስለነበረ አሁን ላይ ታዲያ እናቲቱንም እንደ ከሃዲ እየቆጠረቻት ትገኛለች። ታዲያ ወንድሟ መጥቶ እንዲተባበራት ብትጠይቀውም ወንድሟ ግን ሮዛን አፈቀርኩሽ የሚል ጥያቄ አቅርቧል ማለት ነው። ሆኖም አሁን ላይ ወንድሟ የመከራትን ምክር ብትሰማ ማኪ ተጠቃሚ ትሆናለች ብዬ አስባለሁ። ምክንያቱም አንድ ሰው ያለ ፍላጎቱ በቃ እፈልጋለሁ ብሎ ሙጭጭ ማለቱ በጣም ለእሷ አስቸጋሪ ነው የሚሆነው። ለማንኛውም በዚህ ክፍል እንግዲህ ዛሬ የተከታተልነው ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።